ሰላም ጤና ይስጥልን እንዴት አላችሁ ውድ ቤተሰቦቻችን ዘኢትዮጵያ ቻናላችን ነው በወቅታዊ መረጃዎቻችን ወደ እናንተ ተመልሰን መተናል አማሃ ደግፋ ነኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ያክብሮት ግብዣችን ነው ከኛ ጋር ስትቆዩ ቻናላችንን ሰብስክራይብ ማድረግ የደወል ምልክቱን መጫን ቪዲዮቻችንንም እንዲሁ ደግሞ ሼር እና ላይክ ማድረግ እኛ ከናንተ የምንጠብቀው የትብብር ስራ ነው እሱን ማድረግ አብሮነታችሁን ታሳዩን ዘንድ በአክብሮት እንጋብዛችኋለን ስለምታደርጉልን የትኛውም አይነት ትብብር ግን ከወዲሁ እጅግ አድርገን ለማመስገን እንወዳለን በቀጥታ ወደ ዛሬው ፕሮግራማችን ነው የምናልፈው አንድ ሁለት የሚሆኑ ቪዲዮዎችን እንጋብዛችኋለን መረጃዎችን ወደ እናንተ እናደርሳለን በእነዚህ መረጃዎችና ቪዲዮዎች ላይ ተመርኩዘን ደግሞ ምናነሳቸው ሐሳቦች ይኖሩናል ማለት ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ በቀዳሚነት ማንሳት የፈለግነው ጉዳይ የሶማሌ ክልል ርዕሰ መስተዳድር የሆኑት ሙስጠፌ መሐመድ ባለፈው ሳምንታት በጣም መነጋገሪያ የሆኑ እንደነበሩ ይታወቃል አንድ ሚዲያ ላይ ከጠቅላይ ሚኒስትሩ ጋር ተያይዞ ከአገር መፍረስ አለመፍረስ ጋር ተያይዞ ከራሳቸው ስልጣን ጋር ተያይዞ እንዲህ ብለዋል የሚሉ መረጃዎች ይሰሙ ነበረ ከዛ ጋር ተያይዞ ስማቸው በጣም ጎልቶ ይነሳ የነበሩ ሰው ናቸው ምላሽ ሰጥተዋል ለነዚህ ጉዳዮች እና ደግሞ ሌላ ደግሞ አንድ ላይ ነጋገርበት የሚገባም ጉዳይ እንዲሁ አንስተዋል እሱን በማየት ነው የምንጀምረው ከስሜነህ ባይፈርስ ጋር ቆይታ ነበራቸው ሙስጠፌ መሐመድ በዚህ ቆይታቸው ላይ አንድ ቁም ነገር አንስተው ነበር ሀገር ትፈርሳለች ህወሓት ከመጣ የሚል መከራ ያን የተናገርኩት ሀገር ትፈርሳለች እንዲህ ነውናለን ያልኩት ህወሓት አዲስ አበባ ከገባ ሀገር ትፈርሳለች ብዬ ስለማምን ነው ያን አይደለም አሉ አሁንም ቢሆን ህወሓት አዲስ አበባ ከገባ ሀገር ትፈርሳለች ብዬ ነው ማምነው አሉ ምን አድርጎ ነው የሚያፈርሳት አሁን ኦኬ ያኔ የነበረው ናሬሽን ይታወቃል የነበርንበት ሁኔታ ይታወቃል ብዙዎቻችን ፓኒክ እያደረግን ነበር ማለት ይቻላል አሁን ሰማው በንጽጽር ከቲፒኤልኤፍ አካባቢ የሚመጣ ከረንትሊ ስጋት የለም ምናልባት ፖቴንሻሊ ሊኖር ይችላል ምናየው ተጨባጭ ስጋት ግን የለም ስለዚህ አሁን እንዴት አድርጎ ነው የህወሓት አዲስ አበባ መግባት አገር ሊያፈርስ የሚችለው እንዲህ አይነት መከራከሪያ ለምን አነሱ ሙስጠፌ መሐመድ የሚለውን ማንሳት ተገቢ ነው የሚሆነው ቀድሞ ነገር ህወሓት አዲስ አበባ ሊደርስ የሚችልባቸው መሰረቶችስ አሉት ወይ የሚል ጥያቄ ማንሳትም በዚህ ደረጃ አስፈላጊ ነው ብዬ አስባለሁ አሁን ህወሓት ማለት ከዚህ በፊት የነበረውን ጥንካሬ ያለው ድርጅት ነው ወይ ህወሓት ማለት ከዚህ በፊት አዲስ አበባ ለመግባት የሄደበትን መንገድ ደግሞ መሄድ የሚችል ፓርቲ ነው ወይ ሲጀመር ፓርቲ አይደለም የምርጫ ቦርድ እውቅና ያለው ድርጅት ስላልሆነ ግን እንደው ለመግባባት ፓርቲ እያለን እንኳን ብንቀጥል እንደዛ አይነት ቁመና ያለው ፓርቲ ነው ወይ ብሎ ጥያቄ ማንሳት ያስፈልጋል በመጀመሪያ ደረጃ ሊመጣ ይችላል አዲስ አበባ ሊገባ ይችላል አዲስ አበባ ሊገባ ይችላል ኢን ኤሰንስ የመንግስትን የፌደራል መንግስትን ስልጣን ሊቆጣጠር የሚችልበት ሁኔታ አለው ወይ አስቻይ ሁኔታዎች አሉ ወይ ቲፒኤልኤፍ ይሄን ማድረግ የሚችልበት ከዚህ በፊት ወደ አዲስ አበባ ሲገባ የጦር አቅም ነበረው ከዛ ህዝብ የተማረረበት መንግስት ነበረ ስለዚህ በአማራ ክልል በኩል ሲያልፍ በርታ አይዞ የሚሉት ነበሩ አሁን እንደዛ ይሉታል አይሉትም ምናልባት ዳይለማ ውስጥ ሊያስገባን የሚችል ሁኔታ ውስጥ ሊሆን ይችላል ፋኖች ሊደግፉት ይችላሉ የታክቲካል አሊያንስ ሊፈጥሩ ይችላሉ ህዝቡ በዛ ደረጃ ነው ወይ ትሪት የሚያደርገው የቲፒኤልኤፍ እንዳግም መምጣት ምክንያቱም ይሄ ድርጅት ባለፉት ሰሞን ከዓመታት በፊት በፕሪቶሪያ ስምምነት የተቋረጠውን ጦርነት ሲያደርግ ወልዲያ ውስጥ ያደረገውን አድርጎ እንደሄደ ያውቃሉ ጭና ጭፍራ የምትሏቸው ቦታዎች ላይ ያደረገውን ነገር ሁሉ እንዳደረገ ያውቃሉ አሁን ህዝቡ ሊደግፈው ይችላል ወይ ወደ አዲስ አበባ የሚያደርገውን መንገድ የአማራ ክልል ህዝብ አጅቦ ደግፎ ሊያስገባው ይችላል ወይ ብላችሁ ብትጠይቁ አይ ዶንት ቲንክ ምክንያቱም ባለፈው ጦርነት ያደረገውን ስለሚያውቅ አንደኛ ሁለተኛ ራያ ወልቃይት የሚባሉ ቦታዎች አሉ እነዚህ ቦታዎች የአማራ መሆን አለባቸው ብሎ የሚከራከሩ በጣም በርካታ በሚሊዮን የሚቆጠሩ አማሮች ያሉበት ክልል ነው አማራ ክልል ቲፒኤልኤፍ ደግሞ የኔ ናቸው የትግራይ ናቸው ነው የሚለው ይሄ ሰፊ ልዩነት ባለበት ሁኔታ ከዚህ በፊት እንደነበረው የወልቃይትና የራያ ጉዳይ ጥያቄ ሳይሆኑ በፊት ነበር ያጅቡት የነበሩት ያለ አማራ ህዝብ ድጋፍ ቲፒኤልኤፍ አዲስ አበባ ይገባ ነበር ብሎ ማሰብ በጣም ከንቱ ነው የሚሆነው ያ ድጋፍ የተገኘው ወልቃይትና ራያ የሚባሉ መሬቶች መከራከሪያ ሳይሆኑ በፊት
የሁለት ክልሎች ጠብ መፈላለጊያ ሳይሆኑ በፊት ነበር። አሁን ያ ነባራዊ ሁኔታ የለም። ስለዚህ ሰተት ብሎ አዲስ አበባ ሊገባ የሚችልበት ሜካኒዝም አለ ብዬ እኔ አላምንም። ግን እንውሰድና እንደው ቢገባ የሙስጠፌ መሐመድን ሐሳብ ስለሆነ ለመሞገት የተነሳ ነው። ቢገባ ምን አድርጎ ነው የሚያፈርሰው ሀገርን? አዲስ አበባ ቢገባ ሀገር ያፈርሳል ብዬ አሁን አምናለሁ። ያኔ አይደለም አሁንም አምናለሁ ብለውታል። ለስሜነ ባይፈርስ ኦኬ። ይሄንን ካሉ ምን አድርጎ ነው የሚያፈርሳት? ቲፒኤልኤፍ አዲስ አበባ ቢገባ ሀገሪቱን ምን አድርጎ ነው የሚያፈርሳት? ኦኬ፣ ብዙ ትርክቶች ይነሳሉ አይደለ? እንዲህ እንድትሆን ያደረጋት ሀገሪቱን ቲፒኤልኤፍ ነው፣ እንዲህ አይነት የጦርነት አዙሪት ውስጥ እንድንገባ ያደረገን ቲፒኤልኤፍ ነው ይባል የለ? ምን አድርጎ? ህገ መንግስት አርቅቆ፣ የብሔር ፌዴራሊዝም ላይ የተመሰረተ ህገ መንግስት አርቅቆ፣ ፖለቲካችንን ብሔራችን ላይ መስርቶ፣ ፖለቲካችንን ቋንቋ ላይ መስርቶ፣ ፖለቲካችንን ጎሳ እና ጎጥ ላይ መስርቶ ነው ሀገር ልትፈራርስ የምትችልበትን ፖቴንሻል ያለው ህገ መንግስት አርቅቆ ነው እንድትፈርስ ያደረጋት። እንድትፈርስ የሚያስችል ቁመና ላይ እንድትደርስ ያደረጋት። አልፈረሰችም ትፈርሳለችም ብዬ አላምንም። ፎርዛት ማተር ግን ምትፈርስ ከሆነ በእንዲህ አይነት ህገ መንግስት ምክንያት፣ ምትፈርስ ከሆነ በእንዲህ አይነት የብሔር ፌዴራሊዝም ምክንያት ነው ብዬ ደግሞ አምናለሁ። ስለዚህ ህገ መንግስት አርቅቆ ማኒፌስቶ ጽፎ በብሔሮች መካከል ቁርሾ ዘርቶ ልዩ ጥቅም የሚባል ጠባብ የሚባል ትምክተኛ የሚባል ቃላት እየተጠቀመ የራሱን ስትራቴጂያዊ አካሄዶች እየሄደ ነው እንዲህ ያደረገው። እንደዛ ባይሆን ኖሮ አሁን መጣ የተባለው ለውጥ ሲመጣ ጀምሮ እንሰማ የነበረው ኦሮማራ የሚለው ጥምረት ተበትኖ አይቀርም ነበር። ቲፒኤልኤፍ የዘራው ዘር ነው እንዲበተን ያደረገው። አዲስ አበባ የኔ ናት የሚል ፉክክር ውስጥ የተገባው ፊንፊኔ፣ በረራ የሚባሉ ስሞች እየተሰጡ እንዲህ አይነት መጓተት ውስጥ እንዲገባ የሆነው ቲፒኤልኤፍ በተከለው ዘር ነው፣ በዘራው ዘር ነው። ስለዚህ ህገ መንግስት አርቅቆ የፌዴራል ስርዓቱን ብሔር ላይ መስርቶ ባመጣው ስርዓት ምክንያት ነው ካፈረሳት ሊያፈርሳት የሚችል ክፍፍል ፈጥሮ አንዱ ብሔር አንዱ ላይ እንዲነሳ የሚያስችሉ ትርክቶችን አዘጋጅቶ የአንዳንድ ክልሎች ህገ መንግስት የዚህ መሬት ባለቤት ይሄ ብሔር ብቻ ነው፣ ሌሎቻችሁ መጤናችሁ አይነት ሴንስ ያላቸው አንቀጾች እንዲገባ እያደረገ ይሄን ፈጥሮ ነው ሀገር ልትፈርስ ከሆነ የሚያፈርሳት የህወሓት ዘር ነው ካልን፣ እሱ የዘራው ዘር ነው ካልን በእንዲህ አይነት መንገድ ነው የሚያፈርሳት። ኦኬ፣ ይሄ ከሆነ ኃጢአቱ፣ ይሄ ከሆነ በደሉ ለምን አናርመው? የሚያፈርሰን ህገ መንግስቱ ከሆነ ለምን ነው ማናሻሽለው? ለምን ነው ማንቀይረው? ይኸው ለመፍረስ ፖቴንሻል ያላት ሀገር መሆኗን የምታውቁት የብሔር ብሔረሰቦች መብት እስከ መገንጠል የሚል አንቀጽ ያካተተች ሀገር ነች። ይህንን ያደረገው ቲፒኤልኤፍ ነው። መገንጠል የሚፈልግ ማንም ሀገር ካለ የጓሮ በር አለው። አንቀጽ 39 የሚባል ተፈጻሚ ነው አይደለም የሚለው ላይ ብዙ ልንከራከር እንችላለን። ይህንን ተፈጻሚ ለማድረግ አስቻይ አይደለም ልንነጋገር እንችላለን። እዛ ላይ ግን ፖቴንሻሉ አለ። መገንጠል የሚፈልግ ክልል ካለ አንቀጽ ጠቅሶ መከራከር ይችላል። ህገ መንግስታዊ አንቀጽ ጠቅሶ መከራከር ይችላል። የሆነ ቀዳዳ አስቀምጠህ እንዴት ነው የምትኖረው? አንድ ላይ ሆነ የሆነ ነገር ብታደርጉኝ በዚህ ቀዳዳ ሾልክ ያመልጣለሁ የሚል ሜንታሊቲ ይዘህ እንዴት ነው አንድ ላይ የምትኖረው? ስለዚህ ቲፒኤልኤፍ ሀገር ለማፈራረስ አስቦ ኦኬ፣ ለማፈራረስ የሚለው ምናልባት የተለጠጠ ሊሆን ይችላል። የሆነ ጊዜ የሆነ ነገር ቢመጣብኝ ሀገርን ጥሎ ለመውጣት የሚያስችል ቀዳዳ አለኝ ብሎ ተማምኖ ባስቀመጠው ህገ መንግስት እየተመራን ቲፒኤልኤፍ ቢመጣ አዲስ አበባ ቢገባ ትፈርሳለች። ኦኬ፣ እሱ ሀገር ያቀቀውን ህገ መንግስት እየተጠቀምንበት ነው። እሱ ሀገሪቱ እንድትፈራርስ ወይ ደግሞ በመገንጠል ሰበብ የራስን እድል በራስ በመወሰን ሰበብ ዲስማንትል ሊያደርጋት በሚያስችል መልኩ ያረቀቀውን ህገ መንግስት እየተጠቀምን ገና የምትፈርሰው ቲፒኤልኤፍ ሲመጣ ነው የሚል ጫጫታ ውስጥ ነው ያለ ነው። እሱ ያረቀቀውን ህገ መንግስት ኤክሰርሳይዝ እያደረገ እስከ መቼ ቲፒኤልኤፍን እንደ ስኬፕ ጎት እየተጠቀምን እንቀጥላለን?
እስከ መቼ ነው እንደ ጦስ ዶሮ የምንወስደው ቲፒኤልኤፍን? ቲፒኤልኤፍ ምናልባት መሪዎቹ፣ ምናልባት አቀንቃኞቹ፣ ምናልባት ፈላጭ ቆራጮቹ፣ ምናልባት አዛዦቹ ተሰብስበው መቀሌ ተከማችተው ሊሆን ይችላል። ሐሳቡ ግን 4 ኪሎ አለ። ህገ መንግስቱ 4 ኪሎ አለ። በመላው ኢትዮጵያ አለ ህገ መንግስቱ እኮ። ይህንን ህገ መንግስት ያረቀቀው እሱ በሚፈልገው ቅርጽ ነው ብለን ከተቸ ነው፣ ሀገር ለማፈራረስ የሚያስችል ፖቴንሻል አለው ብለን ከተቸ ነው። ሰዎቹ ተጠራርገው ምንድነው መቀሌ ቢገቡም ሐሳባቸው ግን አለ፣ አይዲዮሎጂያቸው ግን አለ። አልቀየር ነው። ስለዚህ ማሻሻል መጀመሪያ ቢመጣም የማያፈርሳት ሀገር አድርጎ መጠበቅ አያስፈልግም። ኦኬ አይመጣም፣ ምን ትተሽ ይመጣልን አስቢ እኮ ነው። ምናልባት ቢመጣ የማያፈርሳት ሀገር አድርጎ መቆየት ያስፈልጋል። እሱ ነው የሚበጀው። ይህን ማድረግ የምንችለው እንዴት ነው? ህገ መንግስቱን በማሻሻል እሱ የፈጠራቸውን ክፍፍሎች በማድረቅ በማስተካከል ቋንቋችን ላይ ብሔራችን፣ ጎሳና ጎጥራችን ላይ የተመሰረተውን ፌዴራሊዝም ዜግነት ላይ በመመስረት ፖለቲካ ዜግነት ላይ ነው መሰራት ያለበት ብዬ አምናለሁ። ፖለቲካ ብሔር ላይ ከተሰራ ፌር አይሆንም። ለዚህ ብሔር የቆምኩኝ ነኝ የሚል ፓርቲ ሀገሪቱን እንዲመራ እንዲያስተዳድር ብትሰጡት ቅድሚያ ለመረጠው ብሔር ቢያደላ ናቹራል ነው። ምክንያቱም የተመረጠው በዛ ፕሮግራም ነው። እኔ የከሌ ብሔር ነፃ አውጪ ነኝ ብሎ ተመርጦ አንተን እንዴት ነፃ እንዲያወጣ ትጠብቃለህ? መንግስት የሆነ አካል ደግሞ ሁላችንንም በኩል አይን እንዲያይን እንጠብቃለን። ይጋጫል። በጣም ነው ክላሽ የሚያደርገው። ስለዚህ ፖለቲካችን ሰው መሆናችን ላይ ዜግነታችን ላይ ከተመሰረተ ይሄ ሁሉ ችግር አይመጣም። ኢቨን ቲፒኤልኤፍ አይደለም በጣም ኤክስትሪም የሆነ ቲፒኤልኤፍ ቢመጣ የማያፈርሳት ሀገር አድርገን ማቆየት ከፈለግን አሁን የፖለቲካችንን አካሄድ መቀየር አለብን። አብን ተብሎ ተመርጦ ስለ ኦሮሞ እንዲያስብ፣ ስለ ጉራጌ፣ ስለ ሶማሌ እንዲያስበን ያልጠብቅም። ሲጀምር የአማራ ብሔራዊ ንቅናቄ ነኝ ብሏል። ኦነግ ተብሎ ቢመረጥ ስለ አማራ እንዲያስብን ያልጠብቅም። የኦሮሞ ነፃነት ግንባር ተብሎ ተመርጧል። ኦኬ። ስለዚህ ብሔር ላይ የተመሰረተ ፖለቲካ እንዲህ አይነት ችግሮች አሉት። ሁሉን በእኩል አይን ማየት አይችልም። ይሄ ደግሞ ቲፒኤልኤፍ ያመጣብን ነገር ነው። አዲስ አበባ እሱ ሳይመጣ በፊት እኮ ልናፈርሳት ነው በዚህ አካሄድ። ስለዚህ እንዳትፈርስ ራሱ ቲፒኤልኤፍም ቢመጣ ምናልባት እድል ቀንቶት ስልጣን ቢይዝ የማያፈርሳት ሀገር ለማድረግ እሱ ዘርቶት የሄደውን ዘር መልቀም ያስፈልጋል። እሱ ተክሎት የሄደውን ሰንኮፍ መንቀል ያስፈልጋል። ያ ሰንኮፍ፣ ያ የተበላሸ ዘር የብሔር ፖለቲካችን፣ ብሔር ላይ መሰረት ያደረገ ፌዴራሊዝማችን ነው። እሱን ሰው መሆን ላይ ዜግነት ላይ የተመሰረተ ፌዴራሊዝም አድርጎ መቆየት ነው የሚበጀው እንጂ ሲመጣ ያፈርሳታል አያዋጣም ብዬ አስባለሁ። ሌላኛው የተናገሩት ነገር ምንድን ነው? ሙስጠፌ መሐመድ 150 ዓመት ብለው ተናግረዋል። ስለዚህ አማራ ጨቋኝ ነበር ብለዋል የሚል ጥያቄ ተነስቶላቸው ነበር። አንደኛ በአማራ ክልል ሄደህ የተናገርከው አማራ ህዝብ በተለይ ሁኔታ ጨቋኝ አይደለም ብለህ እንደገና አዳማ ምንድነው ናይሮቢ ደግሞ 150 ዓመት አማራ የገዛን የተባለው ውሸት ነው። ያንን አንተ ያገኝልኝ 150 ዓመት አማራ የገዛን የሚለው ድምጽ አገኝልኝ። ካገኘ በኋላ አንተ አላልኩም ካልኩ በኋላ አይብለሃል የሚለው አካል ነው ኃላፊነት ያለበት። እኔ አይደለሁም። እኔ ተከሳሽ ነኝ። ስለዚህ ተከሳሹ አይደለም ወንጀል ላለመፈጸሙ ማስረጃ መምጣት ያለበት። የከሰሰው አካል 150 ዓመት የገዛንን አማራ ብሏል ብሎ ያምጣ። የለም 150 ዓመት የሚል ቃል ከዛው ስለተወሰደ ከአማራ ጋር የተገናኘበት ሁኔታ ነው ያለው። 150 ዓመት ብያለሁ ያልኩበት ሁኔታ ምንድነው? እዛ መድረክ ላይ ክቡር አምባሳደር ባጫ እንዲሁም በርካታ የመንግስት ኃላፊዎች ባሉበት ነው። ምስጢራዊ ስብሰባ አይደለም። እዛ ያለው ሶማሌዎች ብዙ ጥያቄ ይጠይቁ ነበር። ስለዚህ እኛ እንደ ሶማሌ ህዝብ በሞደርን ኢትዮጵያን ሂስትሪ በ150 ዓመታት ስርዓት ውስጥ ተበድለናል። መብታችንን አላገኘንም። አሁን እድል አለ። ይሄን መብታችንን ለማግኘት እድል አለ። ምክንያቱም እነዛ ስርዓቶች የሉም፣ ወድቀዋል። ስለ ስርዓት ማወራው ስለ ህዝብ ያወራሁበት ቦታ የለም። ካገኘህ እንዳልከው እውነትም ሁለት አፍ እየተናገርኩ ነው። ስርዓትን በተመለከተ ግን አሁን የኔ እምነት ነው።
በ150 ዓመታት ሞደርን ኢትዮጵያን ታሪክ እንግዲህ በዚህ እኛ የሚኒሊክ ሀረር ኤክስፓንሽን እያጋ የደረሰን ነው እንትን ያለው በዚህ ጊዜ ውስጥ ነው። ከዛ ፊት ያለው ታሪኮች ታውቃለህ፣ የግራኝ ታሪክ ምናምን የተለያዩ ታሪክ ነው ያለው። በሞደርን ኢትዮጵያን ሂስትሪ ውስጥ የሶማሌ ህዝብ በነበሩ ስርዓቶች ንጉሳውያን ስርዓትም ይሁን በደርግም ይሁን በኢህአዴግ ዘመንም ይሁን መብቱን አላገኘም፣ ተጨቁኗል። ይሄ ስርዓት ነው። አንዱን ስርዓት የኢገሌ ብሔር ነው ብዬ ግን በማንኛውም መጠን ተናግሬ አላውቅም። የእሳቸው ቀጥተኛ መልስ ምንድን ነው? 150 ዓመት ያልኩት የአማራ ህዝብ ጨቋኝ ነው ብዬ አይደለም። በኢትዮጵያ ሞደርን ሂስትሪ ውስጥ ባለፉት 150 ዓመታት የፖለቲካ ታሪክ ውስጥ ሶማሌ እንደ ሶማሌ ተገሏል፣ ገለል እንዲል ተደርጓል ብያለሁ። የአማራ ህዝብ ጨቋኝ ነበረ ግን አላልኩም ብለዋል። ይሄ ነው የፖለቲካችን አንዱ ትልቁ ሰንኮፍ መነቀል ያለበት። ሚስኮት ማድረግ ለምደናል። ሰውየው የተናገረውን ሳይሆን እኛ የሰማነውን ነገር ነው መልሰን የምናንጸባርቀው። ሙስጠፌ መሐመድ ባለፉት 150 ዓመታት ከ150 ዓመት ጀምሮ ወደዚህ ባለው የኢትዮጵያ ሞደርን ሂስትሪ ውስጥ ሶማሌ ክልል የሚገባውን አላገኘም፣ ገለል እንዲህ ተደርጎ ነው የቆየው። ይሄ አሁን የምማምንበት አቋም ነው። ግን አሉ ይሄ ማለት የአማራ ህዝብ ለ150 ዓመታት ጨቁኖናል ማለት አይደለም ብለው ተናግረዋል በግልጽ። ይሄንን አስተጋቢዎቹ ምን አሉ? ሙስጠፌ መሐመድ አማራ ለ150 ዓመት ጨቁኖናል አለ ብለው ነው የዘገቡት። እንዲህ ነው ሚስኮት የሚያደርጉት። እንዲህ ነው ያልተጻፈ እያነበቡ የሚያጋጩን። ለዚህ ነው የብሔር ፌዴራሊዝም አያስፈልግም፣ ለዚህ ነው ዘር ላይ የተመሰረተ ፖለቲካ አያስፈልግም የምንለው። ከህዝብ ጋር ማጋጨት ፖለቲካ ሆኗል አሁን እኛ ሀገር። አንተ የሆነ ነገር ብትናገር ወስደው ከህዝብ ጋር ነው የሚለጥፉት። አትናገርማ ህዝቡን። ህዝብ ተሳስቷል አይባልም፣ ቢሳሳትም ተሳስቷል አይባልም። ፖለቲካሊ ልክ አይደለም። ቢሳሳት ራሱ ድምፅ ሰጥቶ መርጦ ማንገስ የሚችለው ህዝብ ነው የሚል ፕሪንሲፕል ስላለ የተገበርነው ሌላ ነገር ነው። አዘ ፕሪንሲፕል ግን ህዝብ አይሳሳትም፣ የፈለገውን መንግስት ማድረግ ይችላል። ስለዚህ ህዝብ ተሳስቷል አትልም፣ ሄደ ከህዝብ ጋር አትጋፈጥም፣ እሱ የፈለገውን ነው የሚመርጠው በሚል መነሻ። ስለዚህ ይሄ አንደርስታንዲንግ እንዳለ ስለሚያውቁ የሆነ ነገር በተናገርክ ቁጥር ሄደው ህዝብ ላይ ሄደው ከህዝብ ጋር አማራን እንዲህ ብሎ፣ ኦሮሞን እንዲህ ብሎ፣ ጉራጌን እንዲህ ብሎ፣ ተጋሩን እንዲህ ብሎ እያሉ መለጠፍ ሆኗል ፖለቲካ። የሆነን አካል ወስዶ ከህዝብ ጋር ማጋጨት የዚህ ዘመን ፖለቲካ ሆኗል። ሐሳብ አጠር ፖለቲካ ስትሆን እንዲህ ነው የምትሆን። ሐሳብ የሌለው ፖለቲካ ስታራምድ እንዴት አድርገህ የህዝብን ልቡና ማሸነፍ እንደምትችል ሳይገባህ ሲቀር ነው ይሄንን የምታደርገው። የህዝብን ልቦና ማሸነፍ የነበረብህ ፖሊሲህን፣ ስትራቴጂህን፣ አይዲዮሎጂህን አስተዋውቀህ መሆን ነበረበት። ሐሳብህን ሽጠህ መሆን ነበረበት። እሱን ማድረግ ሲያቅትህ እከሌ እኮ ስለ እከሌ ህዝብን የተናገረው ብሎ ማጋጨት ትልቅ የፖለቲካ ስልት ይመስላል። ይሄ ሴራ ነው፣ ፖለቲካ አይደለም። ሐሳብ አጠር ሴራ ነው፣ ፖለቲካ አይደለም። የምርጫ ክርክር ላይ ራሱ የሚነሳ ሆኗል። አሁን የምርጫ ክርክር ላይ የሚነሳ አይታችኋል። ሰሞኑን ፋና ላይ አንድ በጣም ቆንጆ ክርክር ሲደረግ ነበር። 4 ፓርቲዎች ተቀምጠው እና የእናት ፓርቲው ጌትነት ነው አይ ቲንክ ስማቸው፣ ትብብሩን ወክለው ነው እዚያ የቀረቡት። ይሄ መንግስትና የአማራ ህዝብ የገቡበት ጦርነት እያሉ ነው የሚያወሩት። መንግስትና ፋኖ ለማለት እንኳን አልፈለጉም። ጦርነቱ የአማራ ህዝብ እና የመንግስት ነው ብለው ነው የሚያወሩት። ይሄ ነው ፖለቲካ እየሆነ የመጣው። መንግስትን ቀጥታ ወስዶ ከአማራ ህዝብ ጋር ማጋጨት ፖለቲካ ሆኖ፣ ይሄ ፖለቲካ አይደለም። ራሱን አይደንቲፋይ ያደረገ ፋኖ ነኝ የሚል ሲተኩሱበት የሚተኩስ ቀበሌ ተቆጣጠር ያለው ወረዳ ነፃ አውጥቻለሁ ኮሎኔል ማረክ ያለው ብሎ መግለጫ የሚያወጣ የራሱ አደረጃጀት ያለው ራሱን በራሱ መግለጽ የሚችል ብትተቸው የሚመልስ ብታደንቀው የሚያወድስ አካል ተቀምጦ ፋኖ ነኝ የሚል ስም ክሌም ያደረገ አካል ተቀምጦ መንግስት ከፋኖ ጋር ውጊያ ላይ ነው ብሎ ለመናገር አልደፈሩም። መንግስት ከአማራ ህዝብ ጋር ነው ውጊያ ላይ ያለው ብሎ ነው ለመናገር የደፈሩት። ይሄ ሆኗል ፖለቲካችን። የሆነ ነገር ሲሆን ሲፈጠር ሄዶ ከመንግስት ጋር ከህዝብ ጋር ማነካካት። ስለዚህ አቶ ሙስጠፌ መሐመድም የገጠማቸው ይሄ ነው። 150 ዓመት ሶማሌው ገለል እንዲህ ተደርጓል ማለቴ ሞደርን ሂስትሪው የኢትዮጵያ ሞደርን ፖለቲካል ሂስትሪ አላካተተንም፣
እኛን ኤክስክሉድ ነው ያደረገን የሚል ነው ንግግሬ። አንድም ቦታ ላይ አምጥታችሁ ሞግቱኝ የአማራ ህዝብ ጨቋኝ ነው ብዬ አልተናገርኩም ብለዋል። አምጥቶ የሞገተ የለም እስካሁን። ግን ለፖለቲካቸው ትርፍ የሚያስገኘው ሙስጠፌን ከአማራ ህዝብ ጋር ማጋጨት ስለሆነ እሱን ለማድረግ ነው የሄዱት። ታንክስቱ ቴክኖሎጂ በተለያየ አማራጭ ግን እንዲህ ባሉ ሁኔታዎች እውነት እንዲወጣ እያደረጉ ነው ያሉት ማለት ነው።